ሰላም ጤና ይስጥልኝ እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዚህ ቻናል የተመረጡ የአማርኛ መጻሕፍት ረጅምና አጭር ልብ ወለዶች ይተረካሉ። ተረካውን ማድመጥ ሲጀምሩ ላይክ ያድርጉ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለምትሰጡኝ ማንኛውም አስተያየት እጅግ አድርጌ አመሰግናለሁ። ወደ ተረካው አለንጋና ምስር ደራሲ አዳም ረታ። ማዙካ ከሁለተኛ ባሏን የወለደችኝ። ታዲያ አባቴን ልታበሽቀው አስባ ይሁን ወይ ከልቧ እኔ አላውቅም። ከአንተ የመጀመሪያው ባሌ ይሻለኝ ነበር ትለዋለች። ታዲያ የአባቴ ጠባይ ግልጥ ስላልሆነ ብቻ ወይ ቅናቱን ሊያኪያኪስ አፉን ያቡሃ ቃፉን እሷ እንደምትለው እስከ መጨረሻ ከፍቶ ቧ ቧ ቧ እያለ ይስቃል። ጥጥ የመሰለ ጸጉር አላት። ገና በወጣትነቷ ጠቅላላ ጸጉሯ ሽበት የሆነ እናት ያለኝ ልጅ እኔ ብቻ ነበር። ከባሏ ጋር ተቀምጣ የምትሳደብ እናት ያለኝ እኔ ብቻ ነበርኩ። ጠይምነቷ የበግ ጥብስ የመሰለ በመንገድ ላይ ጎረምሳ ገላምጦ የሚያያት የፍሬው እናት ደስ ይላሉ አይደል የምትባል የኔ እናት ብቻ ናት። ገና በ30 ዓመት የሸብቼ የምትል እናት ያለኝ ስሟ ሉል የተባለ አፍ መሃልና ምላስ ላይ እንደረጠበ ከረሜላ የሚልወሰወሱ የሚያዳልጡ ፊደላት ያሉት ስም ያላት እናት ባለቤት እኔ ብቻ ነኝ። የአንዳንዶች ልጆች እናቶች ስማቸው አስካለ፣ አልማዝ፣ አሰለፉ፣ ቦግዬ ምናምን ነው። ደግነትን እንደ መስካለም ፊት ዘርግታ የምታሳይ ከትምህርት ቤት ስመጣ ቤቷ በር ላይ የምትጠብቀኝ ከመግባቴም በፊት እግሯ ዙሪያ ተጠምጥሜ ላቅፋት ቀሚሷን ላሸት ደግሞ እንዴት እንደዋለች ልጠረጥር ጠቅላላ ፊቴን በቀሚሷ ጠቅልዬ ምን አይነት ምሳ እንደሰራችልኝ ልጠረጥር። እናም ይሄ ቴክኒኬ የማይገባት እናት ያለኝ እኔ ብቻ ነኝ። እሷም አንዳንድ ቀን ቅቢያማ ጠረን አላት። ቀሚሷን የላም የሚያደርግ አልወደውም። እንዲህ ሲሆን ለአባቴ የተዳላበት ቀን ነው። ከባድ ቅባታም ወጥ የተሰራለት ሳር ሲሸተኝ እናም ለስለስ ያለ የዘይት ዱካ ያቺ እናት ያቺ ማዙካ አውቃለሁ ያን ኩያ የለሽ የፈርዖኖችን ምስር ወጥ እንደሰራችልኝ። ሚኒስትሪ እናቴ የተነገረለት ታላቅ ቀሚስ አላት። እዛው በሰፈራችን አንድ የዶርዝ የሽማኔ የተሰራ ቀይ ጢማም ሰውዬ አንድ ነጠላ ሰርቶ በጨረሰ ቁጥር ከጉድጓዱ ወጥቶ ድር የሚዘረጋባት አካባቢ ብቻውን ዶርዚኛ ይደንሳል። ቀሚስ ሰርቶ ሲጨርስ እንደዚሁ ሸምኖ ሲጨርስ ነው ሲባል ልጆች ተጠራርተን ከበነው እንቆማለን። የጨረሰውን ነገር ሰባስቦ ሳጣራው ውስጥ ይከትና ዳንሱን ይለቀዋል። እሱና አንዳንድ የነበሩ እንደሚናገሩት ከሆነ ትልቅ የእረፍት ዳንሱን የደነሰው የእናቴን ቀሚስ መገንቢያ ሰርቶ የጨረሰለት ነው። ከ300 እጥፍ በላይ ያለው ቀሚስ የተሰራበት ሸማ ነጠላውም ሳይረሳ። ታዲያስ ወይዘሮ ሉል እንዴት አደረጉ ሲሉት የእሳቸውን መስራት 8ኛ ሚኒስትሪ እንደመፈተን በለው መከራ ነው። እስከ ዛሬ ኢኤስኤል ሲያልወሰድክም ሲሉት በማሾፍ ዝም በል ደንባራ
ወሬኛ፣ እንጀራና ቀልድ ለይቶ የማይገባው ወመኔ ይላል። ለዚህ ሳይሆን ይቀራል ብዙ ልጆች በእናቶቻቸው ላይ ሸፍተው እንደፈለጋቸው ሲሆኑ እኔ በእናቴ ስሜት የምገዛው ማለቴ የቀሚሷ ሽብሽብ በመብዛቱ እሱን ፈልፍዬ ወደ ውጪ ፀሐይና ብርሃንን ጨረቃና ከዋክብትን የመሳሰሉ ነገሮችን በራሴ አይኖች ለማየት ያዳገተኝ እና የዚያ የምስር ወጥ ጠረን እንደ ምስር ፍሬ የሚስበኝ የጥሬ እህል አልነበረም። እነማን ነበሩ አለ ዘፋኝ። ምስር ወጥ የበሉ በእንጀራ አይኖች ውስጥ በጥናት እንደተሰሩ ብሌኖች ልክክ ብለው ተሰንቅረው ወይ ተቃቅፈው እንዴ አይኔ ጠፋኩ እስኪል እንጀራ በተቀቀሉበት መረቅ ረስርሶ እሱን በትናንሽ እጆች ሰባስቤ ሰለሄ መለሄ ጉሮሮም አይነሄ ገብተህ ተለህለሄ ሳደርገው ጣቶችም ላይ በታጠባቸውም ባልታጠባቸውም ጃኖ የመሰለ የኑግ ዘይት። በዚህ እድሜ ሁሉ ቀን የምሰራው ነገር ቢኖር ወይ ለሚኒስትሪ ማጥናት ወይ ኳስ መጫወት፣ በዚህ መሃል ምስር ወጥ ማደን ነበር። ቢቻልና ቢፈቀድልኝ ሁሉ ጊዜ ኳስ ብጫወት፣ ግን አባቴ ኳስ ጨዋታን ፊኛ ማባረር ነው የሚለው። ትምህርቴን በመጥፎ ማርክ ካበላሸው ትበላለህ ያው ምስርህን ትነፋለህ ማለቱ ነው። ትዘላለህ ያው ፊኛህን ስታለፋ ማለቱ ነው። እና እንዴት 5 ከ10 ታገኛለህ? አባቴ ቁጡ ነው። ከስሩ አቁሞኝ ጥፋቴና ጥፋቴ ያልሆነውን የገባኝና ያልገባኝን ነገር እየደባለቀ ምራቁ እየተፈናጠረ ሲጮህብኝ ቀዝቃዛ ሲሚንቶ የሚዘንብበት ክረምት ይታየኛል። እንዲህም ስለሚል ትዕዛዜ ሲሚንቶ ናት ምን ማለት እንደሆነ ባይገባኝም አንድ ሁለት ቀን ከጠቀሰልኝ ስነ ስርዓቶች አፈንግጬ ከምንም ጋር እንደተላተምኩ በአስመራሪ መልኩ ተረድቻለሁ። እኔ ላይ ብቻ ሳይሆን በሰፈሩ 70% ህፃናት ላይ በህገ መንግስት ያልተረቀቀና ያልጸደቀ ስልጣን ነበረው። ብዙ ጊዜ ግን አይናገርም። እኔ ስቀጣ ታግሼ ነው። አንድ ጊዜ እንዲህ አደረገ፣ ታገስኩት። ደግሞ አንድ ቀን በዚያ በኩል ሲያልፍ እንዲህ አድርጎ እንዲያ ሲያደርግ አየሁት፣ ዝም አልኩት። አንድ ቀን በወዲያ ሳልፍ ከማን ጋር ነው ባካችሁ እንዲህ አድርጎ እንዲህ ሲናገር ሰማህ? በቀደም ዕለት ከሰዓት በኋላ እንዲህ አድርጎ ታሪክ ይዘረዝርና በእርግጥም እውነቱን ነው ብሎ ይልና ቁጣውን ሲከፍተው የሆነ መግላሊት ሲያነሳ ሃኒባል ምን አለው? ስለ ሃኒባል ያወቅኩት ስለ ሚኒስትሪ ሳጠና ነው። ላለመናገር እንዲመቸው ነው መሰለኝ ወይ አካባቢውን እንዳውራ ዶሮ መቆጣጠር እንዲያስችለው ሲቀመጥ እንጨት እንደዋጠ ሁሉ ቀጥ ብሎ ነው። ምን ነው እንደ ኮንጎ ዘማች በተጠንቀቅ ተቀመጠ ይሉታል የማያውቁት። እናቴም ትለዋለች ስታሾፍ። አርፌ ስቀመጥ ነዋ ይላል። ወይቴ ታረፈ። አይ እንግዲህ ካላፈርሽ እንደ ልጅሽ ነው የማቀምስሽ። ሁለቱም በሳቅ ተያይዘው ይፈርሳሉ። ፈገግ እላለሁ። ምክንያቱም ሙሉ በሙሉ እንዳልስቅ አባቴ ሲያቀምስ ምን እንደሚል ስለማውቅ ነው። ልጅ እያለን ግን ብዙ እንረሳለን፣ መቅመሱንም ምኑንም ሁላችንም ነን ከፈሪዎቹ ጥቂቶች በስተቀር። ታዲያ ይሄ ልጅነት የጫነብኝን ልበቢስነት ምን ላርገው? አንድ ቀን ቀጥ ብሎ እንደተቀመጠ ሳይነቃነቅ ወደ ታች እያየ ሰማህ አንተ ወደላ ቀጫጫ በሆነም ሚኒስትሪ ደርሷል ይባላል። አንተ ግን ሳይህ እንኳን ሚኒስትሪ የደረሰ ጥምጥሙ የጠፋበት ቄስ አትመስልም። ምን ማለቱ እንደሆነ አይገባኝም። ሚኒስትሪ ተፈታኝ እንደሆንኩ ያወቅኩት መስከረም ላይ ነበር። በኋላ ወራት ሲያልፉ ግን ረሳሁት።
ምክንያቱ ኳስ ጨዋታ መስከረም ላይ ትምህርት ቤት ጥቂት ልጆች ተሰባስበን የረር የተባለ የእግር ኳስ ቡድን አቋቁመን እሱን ማደራጀት ስራ በስቶብኝ ስም ሲወጣ አንዱ ቀልባጣ ታሪክ በስም መመዝገብ ይወዳል መሰለኝ የቡድናችን ስም አለንጋ ካልሆነ ሲል ነበር። ስንት አይነት ጩጫ አለ በእግዚአብሔር። ከነገ ጀምሮ እዚያች ኳስ ሜዳ እንዳላይ ቅዳሜና እሁድ ክብሩ ጋር ሂድ። አባቴ ይህን ሲናገር ገጹ ላይ ፈገግታ አልነበረም። ሲያመር ትዕዛዙ ኮስታራ ነው። ለስላሳነት ቀርቶ የለስላሳነት ሩህ የለበትም። ቀይ ፊቱ ላይ የበቀሉት ጸጉሮች እሾህ ይመስላሉ። የቡናማ አይኖቹ ክቦች የሰፉ ይመስለኛል። በሳሙና የተተኮሰው የካኪ ሱሪው ስለት የሚፈልጥ ይመስላል። ብዙ የወንፊት ጌጥ ያለበት ጫማው መሬት በስልት እየመታ ይመስለኛል። በጫማው አፍንጫ መሬት ገጭ፣ ከዚያ ብድግ ገጭ፣ ብድግ ገጭ፣ ብድግ። ሰማኝ? አዎ የኔታ። አባቴና እናቴ የሚተኙበት ትልቅ ፋሚሊ አልጋ አለ። ታዲያ ብዙ ጊዜ ደብዘዝ ያለ ቦታ ነው የሚዘረጋው። እስከዛሬ ከዚህ ልምድ ተነስቼ ነው መሰለኝ አልጋዎች በተቻለ መጠን ጨለም ያለ ቦታ መዘርጋት ያለባቸው ይመስለኛል። አባቴና እናቴ አቀማመጡ ሰለቸን እያሉ አልጋ የተዘረጋበትን ቦታ ሲለዋውጡ ሁልጊዜም የሚያሳርፉት ደብዘዝ ያለ ጥግ ነው። መኝታ ቤታቸው የጨለማ ሀብት ስላላት ይሁን አላውቅም። የዚህ ፋሚሊ አልጋ ሁለት ልባሶች በየሳምንቱ የሚለዋወጡ ሽምብራ ስራ ዳንቴሎች ናቸው። ቀለማቸው አንድ ነው፣ ደማቅ ቀይ። ትራሶቹ በሙሉ አበባ በተለጠፈባቸው ከረጢቶች ውስጥ የተከተቱ ናቸው። እነዚህ ሁሉ አይስቡኝም። የምትስበኝ ሁል ጊዜ እንደ ሙሴ ጽላት ቀና እያልኩ በፍርሃትና በመገረም የማያት የኔታ ናት። ሁል ጊዜ የአልጋውን የቦታ መለዋወጥ እየተከተለች ጨለማውን እየተጋራች ሳትረሳ እንደሌላው የአልጋው ብልቶች በየግድግዳዎች የምትዞር ጉድ ናት። ሌላም ነገር አይደለች፣ አለንጋ ናት። እንደ ሌሎች የአልጋው አጃቢ ብልቶች ግን ታጥባ የማትሰጣ። ከተራስጌው ከፍ ብሎ አንድ የትልቅ ሰው ክንድ ርቀት ላይ 12 ሳንቲም ሚስማር ጭቃ ግድግዳው ውስጥ ያለ ምህረት ተቀብቅቧል። እዚህ ምስማር ላይ አባቴ ኳስ ሜዳ እንዳላይ ካለኝ ቀን ጀምሮ የኔታን ሰቅሏል። ወንጀለኛ መቅጫ እንደማለት ነው። የኔታን ካየው በኋላ አባቴ እንዳመረረ ገባኝ። እሷን የኔታ ብዬ ሰየምኩበት ምክንያት እንዲህ ነው። አባቴ ቄስ ትምህርት ቤት ስማር እኚህ ወዳጁ አስተማሪዬን እንዲህ ይላቸዋል። እንግዲህ ስሙኝ፣ ልጁ መንግስት ትምህርት ቤት ሊገባ ነውና ያቺ ያስለመዱት አለንጋ ልትናፍቀው ስለምትችል እሷን ካላየ ስለማይማር የአለንጋውን ኮፒ እንዲሰጡኝ። እኚህ ቄስ ደግሞ ከማስተማር ይልቅ መግረፍ የሚመስጣቸው በመደሰት ልክ የቴክኖሎጂ ዕውቀት እንደሚተላለፉ ሁሉ ልዩ የቴክኖሎጂ ዕውቀት እንደሚያስተላልፉ ሁሉ እንዲህ እሱም ያስፈልጋል። እዚያ ስነ ስርዓት የጎደለበት ቦታ ነው። በየቀኑ ያቺ መድኃኒት ታስፈልገዋለች። እሷ እኮ ራስ ምታት ለሆነ ልጅ ጥሩ ካፌኖል ናት፣ ፈውስ ናት። እሱ ደግሞ ያውቃታል። ብዙ ባያጠፋም ጥፋት እንዳያስብ አንድ ሁለቴ አቅምሼዋለሁ። ግን የሚሆነው አይታወቅም። ለሰውዬ አንድ ጨምሮ እንዲሰራልኝ ነግረዋለሁ። ይህች አለንጋ እጀታዋ 6 የተገመዱ ሽቦዎች ናቸው። ከአናቷ በኩል እንደ መርፌ ትልቅ ቀዳዳ አላት። በዚህ ቀዳዳ ስፋቷ 2 ሳንቲሜትር ርዝመቷ 1 ሜትር ተኩል የሚሆን ቆዳ አጥልቃለች።
ደብዛዛ ወይ የቆሸሸ ቢጫ ቱባ ክር የገባባት መርፌ ትመስላለች። የፍየል ቆዳ ናት ሲሉ ሰማሁ። በፍየል ቆዳ የተሾጠ ልጅ ይለፈልፋል አልደግምም ብሎ አንተ አራም ግጥም ሲሉ ሰምቻለሁ። ፍየልና ለፍላፊ ሰው የምጠላው በዚህ ምክንያት ይሆናል። ታዲያ ይቺ የኔታ ስነ ስርዓት ያጎደልኩለት የታዘዝኩትን ካልሰራው በእኔና በስነ ምግባሬ መሃል እየተወሰወሰ የተፈጠረው ክፍተት የሚጠገንባት ናት። ዝነኛ ሆናለች ደግሞ ጓደኞቼ ክብሩ ሳይቀር ትንሽ ሰላም የሚነሳቸው ኩሸት ካበዛው ካላረፍክ ለአባትህ ነግርና ያቺን የኔታ ተቀምሳለህ ይሉኛል። አባቴ ልምዱ አለው። ባለንጋ ሳይሆን በዱላ ጥቂት ሰዎች አቅምሷል ሲባል በኋላ ስሰማ አባቴ ኮንጎ ዘምቶ የመጣ ነው። ልጅ እያለው መዝመት ሲባል ስንቅ ምናምን በጨርቅ ቋጥሮ ሩቅ ቦታ ሄዶ መመለስ ይመስለኝ ነበር። ዘመድ ሊጠይቅ ሰበታ ወይም ጉደር ሄዶ የመጣ ሁሉ የዘመተ ይመስለኝ ነበር። ብቻ እከሌ ሰነቀ ምናምን ካሉኝ ከባድ ዘማች ይመስለኛል። ከዘመቻ እንደመጣ አባቴን ስታየው እናቴ ያኔ ባለ ትዳር ናት። ጎምላላነቱ ማርኳት ትዳሯን ትታ ቤቱ ትገባለች። አንዳንዴ እናቴ ፌሚኒዝም የጀመረች ይመስለኛል። ደግሞ ሴቶች ጎምላላ ይወዱ ይመስለኛል። ለምሳሌ አንዲት አሜሪካ ኖራ የመጣች ዘፋኝ ስሙ አይያዝልኝም ጎምላሌ ብላ ትዘፍን የለ የሚንጎማለል ፈረንጅ አይታ ይሆናል። ለምሳሌ ጆን ዌይን ሲራመድ ይጎማለል የለ። እናቴ በአባቴ ተጠልፋ ከሄደች በኋላ ለድሮ ባሏ በሰው እንደማትመጣ መልእክት ላከችበት ቅር እንዳይለው ብዬ ትላለች። ታዲያ ጎረቤታችን የነበረ አንድ መልከ መልካም ጎልማሳ ባለ ትዳርና የሶስት ልጆች አባት ጠጋ ጠጋ እያለ እናቴን ያሻክራል። አባቴ እዚያው አጠገቡ እያለ ሁሉ በሽሙጥ እንደሚፈልጋት ይነግራል። ሰው ሁሉ ባለበት ያለ ፍረት። እናቴ ደግሞ አባቴን ለማስቀናት ሳይሆን አይቀርም ለሰውየው ፊት ታሳየዋለች። ሰውየውም ልብ ያገኛል። አባቴ ቢያይ ሰውየው አላበርዳለ። አንድ ቀን የንቀቱ ንቀት አባቴ ሲል እንደሰማሁት አባቴን ለሰላምታ አስቆሞ ያቺ ቆንጆ የማትጠገም ሚስት ደህና ናት ይለዋል። ደህና ናት እሷስ ያንተ ነገር ሲገርማት ይኖራል ይልና ካጥር ላይ ጨፈቃ ዘንጥሎ ሰውየውን ይጀልጠው ጀመር። ሰውየው እየተመታ ግራ ገባው። ይመታል ግን ያልተመታ ይመስለዋል። ቢለማመጥ ጅለጠው አላቆመም። ራሱን መከላከልም አልቻለም። ሰውየው እየጮኸ ሲሮጥ አባቴ እየተከተለ ሲጀልጥ ተያይዘው ቀበና ይወርዳሉ። ሰፈር ሊያገላግል ሲመጣ እንዴ እሱ በነገር ሲያበራየኝ እናንተ የት ነበራችሁ ይልና በድምሩ 4 የሚደርሱ ሰዎችን እየደበደበ ሲበታተኑ ያንን ሰውዬ ግን እየተከተለ ቀበና ድረስ አወረደው። ሰውየው ቢመረው ዘሎ ወንዝ ገባ። ሊለቀው ነው። ከላይ እስከ ታች በወንዙ ዳር ሰው ተኮልኩሎ እያየ አብሮት ወንዝ ገባ። ከዚያ የሚገርም ነገር ተፈጠረ። ሰውየው ጠፋ። ማለቴ ወንዙ መሃል ከቁሙ ጠባለና ቁርጭምጭሚት የማይደርስ ውሃ ውስጥ ጠፋ። ሲቀልዱ ሰውየው እንዲህ ከመደብደብ ብሎ ወደ አሳ ተለወጠ ይላሉ የሰፈራችን ወሬኞች። ይሄ ወሬ አባቴን ሳይጥመውም አይቀርም። ሰውየው 3 ልጆች ነበሩት፣ ሎሼ፣ ቆሼና ሞሼ የሚባሉ። ከዚያን ቀን ጀምሮ የሰውየው ሚስት ልጆቿን ሰብስባ ወንዝ ዳር ወርዳ ሰፍራ ባሏን አጥምዳ ለማውጣት መረብ ትጥል ነበር። ይሄ እንኳን ብዙ ቀልድ ይመስለኛል። አባቴ ስለተደባደበላት ግን እናቴ ተደሰተች። እንደምትለው
ወንድ አልዶመዶመ እንደሆነ ስለቱ በየዓመቱ መፈተሽ ያለበት ቢላ ነው። እንደው ይሄን የሚያክል ቁመና ይዛ አንዳንድ ቁም ነገር ስራበት እንጂ። እሱ ደግሞ ለአገሬ ስል ምንም ያላደረገኝን ኮንጎ የወጋው ነኝ፣ ለሚስቴ ፍቅር ወስላታ አልምታ እንዴ ይላል። አይገርሙም ይላል። አይገርሙም። ይሄን ሁሉ ያነሳሁት መደብደብ አባቴ የሚያምንበት መሆኑን ነው። አንድ ወዳጄ ይህንን አይነት ጠባይ ልብነ ድንግላዊ ነው ያለው። የሚወጋ ሰው ቢያጡ በጥጋም መሬት ይወጋሉ አይነት። የኔታና እቃቃ ጨዋታ። ሰፈራችን በአንድ አስፋልት መንገድ ለሁለት የተከፈለች ናት። የመዝናኛ ቦታዎቻችን ደግሞ 3 ደረጃዎች አላቸው። ደረጃቸው የወጣው በመፍቀድና ባለመፍቀድ ውሳኔዎች ውጥረት ውስጥ ነው። ከዚህ መንገድ ወዲያ ከቤቶቹ ጀርባ በስተምዕራብ ግማሽ አቧራ ግማሽ አክርማ የሆነ ሜዳ አለ። የማያሳዝነን ሳናቋርጥ የምንመልጠው ብዙ ጊዜም የሚፈቀድልን መጫወቻ ይሄ ብቻ ነው። ለማንም አይን እንታያለን። እናቴ ከፈለገች ሰፈሩን አቋርጣ መጣ ሜዳው ደርዝ ብቅ ካለች ሁሉ ወገግ ብሎ ይታያታል። አንተ ደንቆሮ ጆሮውን ውሻ በልቶታል ስጠራ አሰማም። ከዛ ልጆች በሳቅ ይሞታሉ። ዶግ በላብሽ እንዴ ጆሮሽን ይሉኛል። በ5ኛ ክፍል እንግሊዘኛ ተርጉመው ሊያበሽኩኝ። ፉሊሽ ሁሉ እላለሁ በ6ኛ ክፍል እንግሊዘኛ። የመጀመሪያው መዝናኛችን ይሄ ቦታ ነበር። ሁለተኛው መዝናኛ የአስፋልት መንገዱ ራሱ ነው። አባቴና እናቴ አንዳንዴ በትልቅ ጓጉንቸር ቁልፍ የተዘጉ መጽሐፍት ይመስሉኛል። ጠረጴዛ ላይ ዝም ባለ ቆዳ ተጠርዘው የማይገባኝ ነገር በልባቸው የቋጠሩ ቄስ ሸውደው ቤተክርስቲያን ሚስጥር ቤት አቧራ ጎርሰው የቀሩ ድጎች። እነሱን ከፍቶ ማንበቢያ ብልሃቱ አልነበረኝም። አንዳንዴ የምሰራው ቢጠፋኝ እነሱን ለማስደሰት ብዬ የሚወዷቸውን የታወቁ የባህል ዘፈን ዘፍናለሁ። ግን እኔ ሳጫውታቸው ያዩና ወይ ያዳምጡና እንደዚህ አይደለም አይ 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 ይሉኛል። ስህተት ሆኖ ይተረጎምብኛል። ምን ነው ስል ደመ መራራ ነህ ለዘፈን አትሆንም ይሉኛል። ማን የቀመሰኝ? ዘፋኝ በደም ነው በድምጽ የሚገመት ጉድ እኮ ነው። በዚህ ሁሉ እንካ ስላንታ ተዳክሜ ከቤቴ ስወጣ መጀመሪያ የማርፈው መንገዱ ላይ ነው። ታዲያ እዚህ መንገድ ላይ ከየሰው አፍ በግዴለሽነት ይሁን በእውቀት የሚጣሉ ስድቦችን እየለቃቀምን የምንለማመድበት ቦታ ነው። ከትልልቆቻችን ሳንተጅ ሳይገባን ቄንጥ የምንቀምስበት ጊዜ ነው። እጆቻችንን ኪሳችን ውስጥ ከተን ምላሳችንን አጥፈን ረቂቅ ፉጨት እንሰራለን። እድሜያችን 9 ሆኖ መንገድ ዳር ተዋህደው በችቦ የታሰሩ ፍልስፍና የቅጠል ኳሶች ያንጠባጠብን ኮረዳዎች ሲለክፉ ሰምተን እኛም እንደ ነፃነት ወስደነው እንዳደግን ሁሉ ለክፈናል። እነዛ ሁሉ ባዶ እግሮች አይረሱኝም። ጭቃ ከለበሱት ያልታደሉ ጫማ የለሾች ጭምር ጢብጢቡን ለመጫወት እንዲያመቻቸው ጫማቸውን አውልቆ የአስፋልት ጠርዝ በአንድ እግሩ ነክሶ ላ 1 ላ 2 ላ 3 ላ 4 ላ 5 ላ 6 ላ በመሳሰሉ ምህጻሮች የሚያቆላጵሰው ሁሉ ዛሬ የነዚያ ልጆች እግሮቻቸው ብቻ ፎቶግራፍ ተነስተው ቢመጡ የነማን እንደሆኑ ያለ ችግር ለይቼ አውቃለሁ። አንዳንዴ ያመለጠ ኳስ ተከትለን አስፋልት መሃል ስንሮጥ የሚጮህብን ሰው ብዛት ስንሰድባቸው የናቁንን ያልሰሙንን የመሰለንን ልጃገሮች እንዲሰሙን ጠጠር ወርውረን ጀርባቸውን መተን በፍርሃት ደግሞ ሮጠናል። በተለይ ሴቶች ቀላል ኢላማዎች ነበሩ። ስለ ሸፋፋ ሳናውቅ ሲባል ሰምተን አንቺ ሸፋፋ ብለናል።
እግር እንዳለን እንኳን ትዝ ብሎን ሳያውቅ ያኮረኮሩ ጎረምሶች እቺን ማድረግ ነበር ብለው ሲሉ በብጉራቸው በአፍሯቸውና በቆሸሸ ጃኬታቸው ተጠልለን እንደነሱ ለሃጫችንን ለማዝረብረብ ሞክረናል። ለሃጭም ወጥቶልናል። ገና ልጅ ስለሆነን ይሁን ወይ ጎርምሰን አላፊ አግዳሚ ተመልካች የሚፈርደው ነው። መንገዱ መንግስት ያላወቀው ትምህርት ቤታችን ነው። ለመልካሙም ለክፉም የማናውቀውን መንገደኛ በኳስ ደርቦ እኔ አይደለሁም ጋሼ እሱ ነው ማለት፣ አስፋልት ላይ በቾክ ክብና ቀስት ቢጋር ሰርተን ብይና ቆርኪ የምናንካካበት፣ መስታወት ወስደን ከፀጉር ብሩሽ ላይ የምትነቀል ትንሽ የፊት መስታወት እሷን ሴቶች ቀሚስ ስራ አድርገን ሲኒማየን የምንልበት ባይታይም ምን አያችሁ ብንባል ሲኒማ። መስታወቱ ውስጥ ምን ነበር ሲሉን ያየነው ጨለማ እያሳፈረን ንፋታችን ሜዳ አልቀረም ለማለት ድርቅ ብለን ሲኒማ። ሶስተኛው መዝናኛችን ግን የተከለከለ ነው። እሱ በስተምስራቅ ነው። ብዙ ጊዜ ከብትና ገበሬ ከእንጦጦ እያንጋጋ የሚያመጣው ለሰፈራችን ፍርሃት የለገሰው ጠንካራው ቀበና። ክረምት ይሁን በጋ ቀበና ገብቼ መዋኘት አይፈቀድልኝም ነበር። ገና ለገና ወንዙ ወርዷል ከተባለ እናቴም አባቴም እኔን ፍለጋ ይመጣሉ። ደፋር ነው ሲባል በሰማም አባቴ በወንዝ ነገር አያምነኝም። ለኔ መሰለ ላንተ ነው። ውሃ አይከራከርም፣ አያዝንም። ጅብ ያገኘህ አንድ እግር ካገኘ ይለቃል፣ ይፈራል ወይ ይጠግባል። አንበሳ ቢያገኘህ ልጅ ከሆንክ አይበላም፣ ይኮራል። ውሃ ልብ የለውም፣ ይዞህብስ ነው። ነርቭ የለውም የሞላ ውሃ። ለምን አንደኛውን የጅብና የአንበሳ ያበላል ማኒፌስቶ ያወጣም ነበር? ደግሞ ፈሪሰው ሲያጋጥመው አባቴ እይ የዚህ ሰው ነገር ሁሉ የቀበና ነው፣ ደካማ የሚያጠቃ ይላል። አሪፍ ኮምኬቲ ፍልስፍና ነበረች። ፊቴ በክረምት ብርድና በኳስ ጨዋታ ጨው ከመሰለ ገና ለገና ወንዝ ሳትወርድ አልቀረም ተብዬ ሾጥ የምደረግበት ጊዜ አለ። በዚህ መነሾ ክረምት የማይመታ ልጅ የለም። አንናገረውም እንጂ የተለመደ ነው። እንደ መተንፈስ በሉት። ሰማህ ዛሬ ስተነፍስ አደርኩ አይባል። የሆነ የሐምሌ ቀን ነበር፣ ዝናብ ያልነበረበት ጊዜ። ዝናብ ጠፋ እያለ ሰው ያማረረበት ጊዜ። ወላጆቻችን ከፈለጉ ባለንጋና በዋጅ ይግረፉን ብለን ከብዙ የሰፈር ልጆች ጋር ወደ ወንዙ አካባቢ አጋም ለቀማ ሄደናል። 10 የሰፈር ልጆች ነበር። ሁሉ በፍርሃት አንዳንድ ኪስ አጋም ለቅሞ ወደየቤቱ ሲመለስ እኔና አንድ መንበር የምትባል ጓደኛዬ ልብ ሳንለው ብቻችንን መቅረታችንን አየን። በጸባዬ አጋም በላተኛ አይደለሁም። አጋም ስበላ አማዞን ደን ውስጥ የምኖር ህብረ ትምህርት ላይ የተማርኳቸውን ቦጋናና ዋናን የተባሉትን ልጆች ሆንኩ ይመስለኛል። እኔ ደግሞ ከስማቸው ጀምሮ ስለነሱ ያስተማረኝንም አልወድ። ለኔ አጋም ለቀማ ጨዋታ ነው። ከልጆች ጋር ለመሆን ነበር ወደ ወንዙ የሚሄደው። ወሬና መላፋት እወዳለሁ። ሱስ ነገር ነው። ታዲያ ከመንበረ ጋር ምን እንስራ? ለስላሳ ወንዝ ያለፈበት ደረቅ ያለ ደለል የተኛበት ቦታ ላይ ገበጣ ቆፍረን እንጫወት ተባባል። ቁርስ ስንል ጂም ስንል ቆየንና ተሰላቸን። ከዚያ እኔም እሷም ማታለልና ማፈር ጀመር። ማታለሉን ማፈሩንም አልቻልኳትም እና ተናድጄ ልመታት ስል ተነስታ መሮጥ ጀመረች። ስንሯሯጥ
ሳር አዳልጧት ይሁን ጠልፏት ወደቀች። እንደደረስኩባት ሳትነሳ ላይዋ ላይ ወደቀው። መንበረ እድሜዋ ብዛቱን አላውቅም እንጂ ከኔ ይበልጣል። እኔ ታዲያ ላይዋ ላይ ስወድቅ ለሷ የሰጣት ትርጉም ልፊያ ብቻ አልነበረም። እኔ የማውቀው በመንገድ ላይ ጎረምሶች ስለሚያወሩት መደራረግ ነው። አጓግቶኝ ግን አያውቅም። ለኔ በመልካም አመታት በእግር ከተጠለዘች ኳስ የበለጠ የሚያምር ነገር አልነበረም። እሷም እኔም መሳሳም አናውቅም። እሷ የመደራረግ ጉጉት አላት። ሁለታችንም ግን መሃይምናን ነን። ሰዎች ሲደራረጉ ልብስ ያወልቃሉ ሲባል እንሰማለን። ሰማያዊ ቁምጣ ሱሪዬን አውልቃለችኝ። ያለ ውስጥ ሱሪ ቀበና ዳር ቂጤን የሐምሌ ውርጭ እየለበለበኝ። ሴቶች ደግሞ ይገልባሉ እና በጀርባዋ ሳር ላይ ገና እርጥበቱ ያልጠፋ ሳር ላይ ተንጋለለች። እዚያ ቦታ ላይ ለመድረስ ግማሽ ሰዓት ሳይወስድብን አልቀረም። ጎናችን አንድ የተረገመች ላም ጥላው ሄደች። ገና ትኩስ የሚጤስበት አለ። እሱ ዛጋ ነው። ዛሬ ትዝ ይለኛል ለመደራረግ እየለፋን ነበር። ገላችን ተነካክቶ ሙቀትና ለስላሴ ይሰማኛል። እሷ ደግሞ ምን ልፍጠር ብላ እንደሆነ አላውቅም አይኖቿን ጨፍናለች። ደንብ ይመስለኝ ነበር። ታዲያ እሷ አይኖቿን ጨፍና አላየችም እንጂ እኔ ረጅም ጥላ እላያችን ላይ ሲወድቅ ልብ ብያለሁ። ከሷ ጭንቅላት አልፎ ዞር ስል ኮንጎ ዘማቹ አባቴ መንበረን ቀሚሷን በስነ ስርዓት አልብሼ የተሳሳትኩት የመግለብ ነገር ብቻ እንደሆነ ሁሉ እዚያ መዋኛ ቦታ አልነበርኩም ለማለት ይሆን አላውቅም። ልነሳ ስል ያቺ መራራ የኔታ ጀርባዬ ላይ እንደ ጅራፍ ጮች። በመሬት ላይ እየተንፏቀቅኩ ቁምጣዬን ከመሬት አነሳሁ። በጣም የምታምር ገጠር የምታስመስለኝ ቁምጣ። ከለሯ ደግሞ በተለይ ፀሐይ ሲነካት የሚፈልቅ ሰማያዊ። ምን አስነሳኝ? ሁለተኛው ግርፋት ባዶ ቂጤ ላይ ያረፈ። መንበረ በብርሃን ፍጥነት ከአባቴ እግሮች ስር ሾልካ አመለጠች። ከዚህ ቅልጥፍናዋ በመነሳት ምናልባት ሴቶች ቀሚስ የሚለብሱበት ሲባልጉ እያለ ባሎቻቸው ሲደርሱባቸው ፈጥነው ለማምለጥ እንዲያመቻቸው ይሆናል ስል ነበር። ታዲያ በኋላ ስጠየቅ አልባለጉም፣ ባልና ሚስት ስንጫወት ነበር አልኳት እናቴን። ከቴም ገና ጡት ሳትጥሉ። በባህሉ ባልና ሚስት ጨዋታ ይፈቀዳል፣ ወንዝ መጫወት አይፈቀድም። የተመታሁት ወንዝ ስለወረድኩ ይሁን ባልና ሚስት ስለተጫወትኩ ሳይገባኝ ብዙ ቆየ። የሚያበላ እጅ ከተቀጣሁ ቤቴ ቶሎ አልገባም ነበር። ከተመታሁ ጀምሮ ከቤት የተሰደድኩ ጥላቻ ሆዴ ውስጥ እየተንተከተከ እስኪመሽ ቤቴ አልገባም። ጠዋት በየኔታ ብመታ ቤቴ የምገባው ከምሽቱ 1 ሰዓት ነው። ያውም ተጣደፍኩ ስል፣ ያውም ጅብ ፈርቼ። ትዕቢት እኮ ነው ወይ ጥጋብ። ግን እርቦኝ ጠኔ ጥሎኝ ውላለሁ እንጂ ቤቴ ቶሎ አልገባም። ግን አንድ ስልት ያለው ነገር አደርጋለሁ። ቀስ በቀስ ወደ ቤቴ ያለኝን ርቀት አሳጥራለሁ። ምናልባት ጅብ ከመጣብኝ ሮጬ የምገባበት ርቀት እንዳይረዝምብኝና እንዳልበላ ይሆናል። መጀመሪያ ሜዳ ላይ ነኝ። ማንም ባይኖር ግድ የለኝም። እዚያ ቡላማና አረንጓዴ ጸጥታ መሃል እንከራተታለሁ። ሊመሽ አካባቢ ሜዳው ጎን ያለውን ሰፈር አቋርጥና ወደ አስፋልቱ ጠጋለሁ። መሰል ሰዎችን ማናገር ያስጠላኛል። የሚማርኩኝ ነገሮች ሁሉ ቀለማቸው ይረግፋል።
የምሰማው የልጆች ድምጽና የኳስ ቡምታ የክረምቱ ቅዝቃዜ የሰራቸው ሳሎች ይመስሉኛል። ብዙ ለምን ጠባዬ በአንድ አፍታ እንደተቀያየረ ያውቃል። አጅሬ እኔታን ቀምሳለች ይባላል። እሳደባለሁ። ምን አባት ክንስና ጥናዣ ብስብስ እከካም የመሳሰለ ባለጌ ነገር አልሳደብም። ወሲብ የሚጠቁሙ ነገሮች ብቻ ባለጌ መስሉኝ ነበር እንጂ እንዲህ አይነቶቹን ከመሰሎቹ ጋር እንደፈለግን ነበር የምንጠቀመው። ስድብ የሚባሉት እነሱ ብቻ ናቸው መስሎን። ምሽቱ ለአይን ሲይዝ ቤታችን ፊት ለፊት በሩን ራቅ ብዬ ያየው ወዲያ ወዲህ እላለሁ። የሰፈሩ ልጆች ሁሉ በየቤታቸው ገብተው እኔ በዛ ቀዝቃዛ ምሽት አስፋልት ዳር ቀጠሮ እንዳለው ሰው ወዲያ ወዲህ እላለሁ። ቤት ያልገባ። ታዲያ ወላጆቼ እኔን መጠበቅ ይሰላቹና እናቴ ኩታዋን ተከናንባ ከቤት ትወጣለች። ባያትም እንዳላየኋት ሁሉ ፊቴን አዙሬ ከቤቴ ለመራቅ እንደሻትኩ ሁሉ መንገዴን በቀስታ ጀምራለሁ። ትደርስብኝና ፊት ለፊቴ መታ ከውሸት ጉዞዬ ታስቆመኛለች። በብስጭት አስፋልቱ ላይ ስቀመጥ እሷም ተከትላኝ ቁጢጥ ትልና አይኖቼን በዝምታ ታያቸዋለች። ፊቴን ወደ መሬት ደፋለሁ። ልታባበለኝ ሞቅ ያለ እጇ ራሴ ላይ በቀስታ በዝምታ ያርፋል። ወደሷ ሳብ አድርጋ የተላጫ ናቴ መሃል ትስመኛለች። ቤት ከአባቴ ጋር ሆና እንዲህ የእሱ ጥጋብ አቅም ቢኖረኝ ማታል ስትል እንዳልነበረ ምንም ጩጬ ብንሆን ይገባናል። በጨለማው ውስጥ ስትስቅ አያታለሁ። ትከሻዬን ትይዘኛለች። የኔ ሰንደልና እስኪ ትለኛለች። መሬት በእግሬ እየመታው ቀርባ እንዳታቅፈኝ ልርቅ ዳዳለሁ። እንባዬን እውጣለሁ። ትጎትተኝና ጉይዋ ትከተኛለች። ለማልቀስ እንደፈለገው ታውቃለች። በጋቢዋ ተከናንቤ ትኩስ ምስር ወጣ ሸታለሁ። ሆዴ ይጮሃል። ትጠብቀኛለች። በዚያ ብዙ ነፍስ በሌለበትና በማልሰለስልበት ጊዜ እንደ ወንድ ሳልታይ ሽፍንፍኗ ውስጥ ተደብቄ እንዳለቅስ የምትሸፋፍነኝ ሳላፈር እንዳለቅስ ነበር። ጩጬ ብንሆንም ይገባናል። እንዲህ እንዳደረገችኝ ብዙ እንቆያለን። ሁለቱንም እጆቼን አንስቼ ለይቅርታ ሳቅፋት መሃል አናቴን ጎንበስ ብላ ተሰመኛለች። ሳቅፋት እንደታረቅኋት ይገባታል። ሳንነጋገረው የተግባባንበት ድርጊት ነው። አንድ እጄን ይዛኝ እየጎተተችኝ እቤት ትገባለች። ከአባቴ ጋር እንተያይም። የመምጣታችንን ዱካ ሲሰማ መኝታ ቤት ይገባል። ከነጋ በኋላ እንኳን አላየውም። አንዳንድ ጊዜ እስከ 2 ቀናት ድረስ አላየው። ከእናት እጅ መብላት የሚሉት አባባል ልቤ አይገባም ዛሬ ድረስ። ማብላትማ ዩኒሴፍም ያበላል። እናታችሁንና ያቅፋል በሉ። ጩጬ ብንሆንም ይገባን ነበር። ክብሩ ጋር ሄደ አጥና ተብዬ ታዝዤ ቤቱ ሲሄድ እንደሌላው ጊዜ አላብዛው እንጂ የጥናት ፕሮግራሜ በጨዋታ የታጨቀ ነበር። ግን በእቅድ የተያዘ ነው። ለጥናት የምንገናኘው 4-5 ልጆች ነበር። ክብሩ ከሌሎቻችን የተሻለ ፕሮግራም ማውጣት ይችላል። ባይችልም በአባቱ ይረዳል። አባቱ 12ኛ የጨረሱ ስለነበሩ የማጥናት ስልት ያውቃሉ ይባላል እና እሳቸው እንዳላዩት አድርጎ የራሱን ትንሽ ይጨማምርበትና ሁሉ ነገር የተዶለበት ምኑም አይቀርብንም ፕሮግራም ያወጣል። እናጠናና ያጠናነውን እንጠያየቅና የእውነትም ይሁን የውሸት ያጠናቀቅን ከመሰለን አንዱ ልጅ ከደበቀበት ቦታ ኳሱን ያወጣል። ኳስ ወደ ሰማይ ይጠለዛል።
ሜዳ እንገባለን። ከትንሽ ጊዜ በኋላ አንዳንዴም ከተመደበው በላይ ከተጫወትን ክብሩ በቁጣ ምን አባታችሁንና ይበቃናል፣ ኑ ኑ ይለንና ለጥናት እንሰበሰባለን። እንደገና 1 ሰዓት 2 ሰዓት እናጠናለን። ከሳምንት ሳምንት ጊዜው እየረዘመ ትምህርታችንን እያወቅንና እየተረዳን ስንሄድ የምንጫወትበት ጊዜ እየረዘመ ፈተናው ሊደርስ አካባቢ እንደውም ጨዋታው እያሰከረን ሄደ። ከመሃል አንዳንዴ ጥናቱም ኳሱም ሲያማረረን ክብሩ 4 ኪሎ ድረስ በእግር እየነዳ ሃምበርገር ያበላናል። ሃምበርገር የሚባል ነገር መጀመሪያ ያቀመሰኝ እሱ ነው። ክብሩ ሁልጊዜ ኪስ ውስጥ ገንዘብ አይጠፋም። ከሁላችንም ቦላሌ የሚለብሰው እሱ ብቻ ነው። በኪሱ ቢያንስ 5 ገበሬ አያጣም። ክብሩ ሀብታም ነው። ታዲያ ቢያንስ በየ15 ቀኑ ወይ በየሳምንቱ ብዙ ገንዘብ ካለው ካፌ አስገብቶ ሃምበርገር ከሌለው ሻይ ቤት አስገብቶ ብስኩት ይገዛልናል። በዚሁ በአንዱ የግብዣ ዕለት ነው እየበላው የነበረው ፓስቲ ውስጥ የደረቀች ግማሽ ገመዷ በዘይት ተጠብሶ የጠቆረ ትል ያገኘሁት። ፓስቲ ከዚያን ጊዜ በኋላ ጠላሁ። ግን ይሄ ጥላቻዬ ለጥናቴ ስኬት ያበረከተው ነገር አልነበረም። ታዲያ ፓስቲን ስጠላው የሚሸጥበት ቤት ውስጥ ገብቶ መቀመጥም ነው የጠላሁት። ሌሎች ልጆች ግን ትሉን እንኳን ቢያዩ አላቆሙም። የጣፈጠኝና የወደድኩትን ቅሽር ሻይ እንኳን ፈራሁት። ታዲያ እሱ ቤት ስሄድ ሁሉን እናደርጋለን። እንጫወታለን፣ እንበላለን፣ እንጫወታለን፣ እናጠናለን። አንዱ ድርጊት በአንዱ ድርጊት ላይ ሲረባረብ ቅዳሜና እሁዳችን ሃምበርገር ይመስላሉ። 1 ብር ስሙ ብሩ ፊት ላይ ባለው አራሽ ገበሬ ስዕል ምክንያት የተፈጠረ ነው። ጠፍጣፋ ስጋ የተቆረሰ ዳቦ መሃል ማስቀመጥ ምኑ ቁም ነገር ሆኖ እንደሚያንሰፈስፈን ስናገር ሰምቶ ክብሩ ምን አለኝ? አይገባሽም ቦላሌ። እኔ ወልዴ፣ አሰፋ፣ እንግዳ በሙሉ የምንለብሰው ቁምጣ ነው። ክብሩ የሚለብሰው ደግሞ ቦላሌ ነው። መሃል ከተማ መውጣት የማልደፍረው በዚህ አፍሬ ይሆናል። አባቴ ታዲያ የቦላሌ ነገር ሲነሳ ገና ልጅ ነህ፣ ለቦላሌ አልደረስክም ይለኛል። ኮሚክ ዘመን ነበር ወይስ አባቴ ነው? ክብሩ የትም ባያቸው የማውቃቸው 2 የራንግለር ሱሪዎችና 1 ኪሶቹ በካምሱር የተለበጡ ካኪ ሱሪዎች አሉት። ታዲያ እሱን ለባብሱ ሲመጣ በመንፈሳዊ ቅናት አመዳም ጭንቅላቴ ትቦናለች። ማንኛውም አይነት ቦላሌ ስለምወድ አንዳንድ ሰሞን ምን በመሰለ ሰዎች ስለ ገነትና ስለ ሶሻሊዝም በሚያስቡበት ዕለት እኔ ቦላሌ ስመኝ ውላለሁ። እስከ ዛሬ ልረሳው የማልችለው አንድ ትንግርተኛ ሌሊት እንደውም ከተኛው እስከነቃ ስለ ቦላሌ ሳልም ነበር። በህልሜ የማየው ሰው ሁሉ ቦላሌ ለበሰ ነበር። መርጌታ ገብረ ወልድ ወልደ ኤፍራታ እኛ የሰፈሩ አዋቂ ቄስ ጂንስ ሱሪ ለብሰው እንደ ሊቫን ክሊፍ ሲራመዱ አየኋቸው። ቆመው ነበር ሜዳ መሃል። እንግዳ ሜዳ ነው፣ የጎል እንጨቶች እንኳን ያልቆሙበት። ታዲያ ጋቢያቸውን ወደ ትከሻቸው ሲሰበስቡ ጂንስ መልበሳቸውን አየሁ። በድንጋጤ ሸሽቻቸው ሮጥኩ። ከኋላዬ በከተማ አማርኛ ሲጮሁ ሰማኋቸው። ወላ አቦ ያየኸውን ለሌላ ሰው እንዳትናገር፣ ከነገር ካራቡጣለሁ። ስሮጥ 50 አለቃ ቱሉን አገኘኋቸው። የእንግዳን አባት አንድ ጂፕ መኪና ጋቢና ውስጥ ቆመው መኪና ሲነዱ አየሁ። መኪና ነድተው የሚያውቁ አይደሉም። በዚህ ተገርሜ ቆሜ ሳያቸው ታዲያ
እየነዱ ሲያልፉኝ ጂንስ መልበሳቸውን አየሁ። ቆመው ከመንዳታቸው የበለጠ የገረመኝ ራንግለር ሱሪያቸው ነበር። ከዚህ ስደነግጥ ያዩኝ ለማንም እንዳትናገር፣ በተለይ ለጀነራል ከበደ ገብሬ፣ መንገርህን ብሰማ ኤሟኔን ትቀምሳለህ አሉኝ። ዥው ብለው ደረታቸውን ነፍተው አለፉኝ። ከ50 አለቃ ለማምለጥ ስሮጥ አባቴን አገኘሁት። ሙጥኝ ልለው ስንደፋደፍ አስቆመኝና የት ትሄዳለህ? ቀስ በል አለኝ። በትኩረት ሳየው የለበሰው ካቦርታ በስዕል ተሸፍኗል። ስዕሎቹ የተለያየ መጠን ያላቸው ጂንስ ቦላሌ ሱሪዎች ናቸው። ሊይዘኝ ወይም ሊያቅፈኝ ሲጠጋ 1-3 የሚሆኑት ጂንስ ስዕሎች ከትከሻው ላይ ሙጫቸው እንደደከመ ወይም በስርዓት እንዳልተጣበቁ የወረቀት ስዕሎች ወደ መሬት እያዘገሙ ወደቁ። በህልሜ ነፋስ አልነበረም። በድንጋጤ መሮጥ ቀጠልኩ። ሱሬ ሲል ሰማሁት አባቴ። የአባቴ ድምፅ አሰቃቂ ነበር። አስገራሚ ህልም ነበር። ዛሬ ድረስ ይመጣብኛል። አንድ ቀን ክብሩና መንበረ ሲያወሩ ደረስኩባቸውና እሷ አፍራ ሸሸች። ቀናው። ከክብሩ ጋር እንደዚህ ሚስጥር የምታወራው ቦላሌ ስለሚለብስ ነው አልኩ። ቦላሌ ያላቸው የሚወደዱ ይመስለኛል። ዘበናዊ ማርዬ የተባለው ዘፈን ቦላሌ ለሚለብሱ ዘመናዊ ሰዎች የተዘፈነ ነው። ቦለለ ማለት ዘመነ ይመስለኛል። እሱ ዘመናዊ ነው ከሚሉ እሱ ቦላሌ ነው ቢሉ ይቀናኛል። ታዲያ መንበረ ክብሩን ስታወራው እንደወደደችው ሁሉ ነው። ለምን ተጠግታ ታወራዋለች? ለዚህ ይሆናል አባቴ ቦላሌ የማይገዛልኝ ነበር፣ መንበረ እንድትጠላኝ። አባቴ ከእናቴ ጋር ወር በገባ ቁጥር ይጨቃጨቃል። ተማሪ ወታደር ጸባይ ያስፈልገዋል፣ ቦላሌ ከለመደ ሀገሩን ለቦላሌ ይሸጣል አላት። ለቁምጣ አይሸጥም አለችው እሷ። አንቺ ነገረኛ አለና የጫማዎቹ ማሰሪያዎች እስኪላሉ ድረስ ሳቀ። ጭንቅ ቀን። አባቴ የፈተናውን ቀን የጭንቅ ቀን ብሎ ሰይሞታል። ለምን የጭንቅ ቀን እንዳለው ባይገባኝም ያስፈራኛል። ፈተናው ሳያስፈራኝ የምፈራው ቃሉን ነው። ጭንቅ ቃል አይመስለኝም። የሆነ ወታደር፣ የሆነ ብሔራዊ ጦር። ታዲያ ትንሽ ዕውቀቱን ማስፈራሪያ ለማድረግ እስኪ የምታጠናውን አምጣ ጥያቄ ልጠይቅህ ይለኛል። ወረቀቶችን ሰብስቤ ያቀርባለሁ። እስኪ ተንኮለኛ ነገር እጠይቅሃለሁ። መቼም የዛሬ ልጆች ዞር አድርገው ከጠየቋቸው አትችሉባትም። ስልጣኔ የተጀመረው የት ነው? ስልጣኔ ምን እንደሆነ አይገባኝም። ኤፍራጥስና ጤግሮስ ወንዝ ዳርቻ። አሃ፣ ስልጣኔ የት እንደተጀመረ ማወቅ አይከብድም። የት እንደሚያልቅ ነው የማናውቀው። የቡድሂዝም ሃይማኖት መሪ ማን ነው? ስለ ሃይማኖት እንኳን አታውቁም። አህዛብ ዘመን ጉተማ ቡድሃ። የግብጽ ዋና ከተማ ማን ነው? ካይሮ። ጥያቄው አለቀ። በአውሮፓና በአፍሪካ መሃል ያለው ባህር ስሙ ማን ይባላል? ሜዲትራኒያን ባህር። ጥያቄው ቀጠለ። ጥሩ አጥንተሃል ጃል። እጅ ጽፈትህን ግን ተወው፣ አይነሳ። ሰክረህ የጻፍከው ነው የሚመስለው። ፈተናው እኮ የምርጫ ነው። ቆይ ልጠይቅህ፣ የኮንጎ ዋና ከተማ ማን ነው? ዳሬ ሰላም ናቢያ። ገና እሱን ማጥናት አለብኝ። እንዴት ይሄ ያቅታል? እኔ ዘመትኩበት። ይሄ የምታየውን ሀብት የገዛልህ ኮንጎ እኮ ነው። አሁን አስተማርን ይላሉ። ቆይ ሌላ ጠይቃለሁ። በአሁኑ ወቅት የኢትዮጵያ መከላከያ ሚኒስቴር ማን ናቸው? የታውቃለሁ። አየህ፣ ሚኒስትሪ ጭንቅ ነው።
አልተማርንማ እሱን። ፈታኞቹ እኮ ተንኮለኞች ናቸው። ያልተማርነውን ያወጣሉ እንዴ? ፈታኝ ስራው ይሄ አይደል? ወረቀቱን መለሰልኝ። ከዛ ምን እየሰራችሁ ነው ከክብሩ ጋር? በግድ ቀውጢ ቀን የሚፈጥሩ ሰዎች ያሉ አይመስለኝም ነበር። መንበረ ክብሩ ታሟል አሉኝ አባቱ። በሽታው ተስቦ ሊሆን እንደሚችልና በዚህም ሰበብ ቤት እንዳትመጣ ብለውኝ ከማን ጋር እንደማጠና ግራ ገብቶኝ ነበር። ለሁለተኛ ቀን እሱ ቤት የሄድኩት እናቴ የአቦ ጠበል በጠርሙስ አስይዛ ውሰድለት ስላለችኝ ነው። እናቱ ጠበሉን ከደጃፍ ላይ ተቀብለውኝ ያለን ያስገቡት። ሊደፉት ያቀዱም ይመስላል። የክብሩ እናት ከእናቴ የበለጡ ዘመናዊ ናቸው። አንገታቸው ላይ ያለው ሐብል በመስቀል ፈንታ የልብ ቅርጽ ነው ያለው። ይህ አይነት ጌጥ የተጀመረው ኤፍራጥስና ጤግሮስ ወንዝ ዳርቻ ይሆናል። ምናልባት ቡድሃ ይህ አይነት ሐብል ይኖረው ይሆናል እያልኩ ሳስብ ነበር። ታዲያ ከክብሩ ቀጥዬ በጣም የምግባባት መንበረ ስለሆነች እሷ ጋር ሄጄ ላጥናልኩ። ቂም አላውቅም። መንበረን ወዳታለሁ። እሱ እኮ ይሳሳላታል ይላሉ እናቷ እንኳን። አባቴ ግን አይኖቹ ይቀሉና አየን ሲሳሳላት ይላል። ነገሩን ግን አይጨርሰው። እነ መንበረ ሰፊ ግቢ ያላቸው፣ ልክ የኛን የሚያክል ግን ብዙ ዛፍ ያለው። ዛፍ ስር እንንበለበልና እሷ ታጠናና ሽምደዳችን ተሳክቶልን እንደሆነ ለመፈተሽ እጠይቃለሁ። እኔ አጠናና ደግሞ እሷ ትጠይቀኛለች። ዛፎቹ ስር ደስ ይላል። መንበረ ደግሞ እንደታጠበ ልብስ ደስ የሚል ሽታ አላት። አጥንተን ሲሰለቸን ዳማ እንጫወታለን። የዳማ ጠጠሮቹ ከፊሎቹ ስለጠፉ በቆርኪ ተተክተዋል። እናቷ ደግሞ አንዳንዴ ይታያሉ እንጂ አይነጨንጩንም። ደጋግሜ ጉልበቷ ጀርባ ላይ ስላለው ጠባሳ እጠይቃታለሁ። እግሮቿ እንደዚያ ለስላሳ ሆነው ለምን እዚያ ቦታ ላይ ጠባሳ እንደሆነ ግራ ይገባኛል። በልጅነቴ ቢላ ላይ ወድቄ ነው ትለኛለች። ቢላ ያስጠላል እላታለሁ። ቢላ ከጠላህ ዳቦና ስጋ በምን ልትቆርስ ነው ትለኛለች። ድንች ቀቅዬ አልበላም እንዴ እላታለሁ። ከዛ እንስቃለን። አንድ ቀን ቅዳሜ ከሰዓት በኋላ አባቴ ከስራ ሲመጣ እዚህ ፖስታ ቤት ያለው መከላከያ ሚኒስቴር ነው የሚሰራው፣ የት ሄደ ብሎ እናቴን ይጠይቃል። መንበረ ጋር ሊያጠና ሄደ ትለዋለች እናቴ። ምንም ሳይናገር ከቤት ይወጣና በቀጥታ መንበረ ቤት ይመጣል። የመንበረን ቤት አጥር ገፍቶ ይገባና እናቷን እንጨት ሲፈልጉ ያገኛቸዋል። ፈለጣ እንኳን ልርዳዎት ሳይል ስለኔ መኖር ይጠይቃል። ጓሮ መሆናችንን ይነግሩታል። ወዳለንበት ሲመጣ ስናየው የሚጠረጥረውን ስለምናውቅ ከችቻልን በድንጋጤ። ምን ይናገር ምን ብሎ ይውሰደኝ? ናምሳን በልተህ ትመለሳለህ። እሺ። ያን ዕለት አልተመለስኩም፣ ግን በደንብ የተመለስኩበት ጊዜ ይመጣል። የመጨረሻውን ምዕራፍ አጢን። ትዝ የሚለኝ የማልናገረው ዛሬ ድረስ በሆዴ የማብሰለስለው የዚያ ጓሮ ትዝታ አለ። ትዝታም ሳንሱር ይደረጋል እኮ። በፀሐይ የተጎረጎረ የወይን ዛፍ ጥላ ስር እኔና መንበረ ተንበልብለን የደብተራችን ነጭ እንደ ግስላ ቆዳ ተዥጎርጉሮ እሷ በሆዷ ክርኖቿን ተደግፋ ሳለች ገና ተሰርተው ያላለቁ ያኮረኮሩ ጡቶቿን በላላ የቀሚሷ አንገትጌ በኩል እጨለማ ውስጥ አጮልቄ አሞጥሙጠው እያየኋቸው ጨርቋ ተሰብስቦ የጭኗ ግማሽ ተራቅቶ እግሮቿ በፀሐይና በጥላ ተዥጎርጉረው
የማይታዩ መዓት ንቦች የወይን ሐረግ ውስጥ ሲንዛዙም እሰማቸዋለሁ። ይሄ ሁልጊዜ መንበረን ሳስብ የሚመጣልኝ ምስል ነው። መንበረ፣ ንብ፣ የወይን ዛፍ ጥላና የቅጠሎች ጠረን፣ በከፊል የተራቆቱ ቀይ ዳማ ጭኖች። ብዙ ነገሮች አይደሉም፣ ግን ስሟ ሲነሳ ወይ ከአራቱ ነገሮች አንዱ ሲጠራ ስሰማ ወይ ሳይ ትዝ ትለኛለች። ከመንበረ ጋር መለያየት ቢያቅተን ወደኛ ቤት እንድትመጣና እንድናጠና ተነጋግረን መጣች። ታዲያ ከመሃል ተለከፉ ሲለን ዘፈን መስፈን ጀመር። መልካም ድምጽ ነበረኝ። የምዘፍነውን ዘፈን ትርጉም ግን አላውቅም። ከመንበረ ጋር በህብረት በፉክክር አይነት የቶም ጆንሰን እንግሊዘኛ ዘፈን ሺ ኢዝ ኤ ሌዲ የሚለውን ስንዘፍን ዳንስ ቢጤ ስንወረገረግ አባቴ በር በርግዶ ይገባል። ክብሩ ቤት ነው ዘፈኑን የሰማሁት። ክብሩ የማያውቀው የፈረንጅ ዘፋኝ የለም። ሺ ኢዝ ኤ ሌዲ ዎ ዎ ዎ ዎ ዎ ስንል ስድስተኛዋ ወላይ ያዘን። ጉድ ጉድ! ምን ቢያደርጓችሁ ይሻላል? ፈተና ሲደርስ እናንተ አዝማሪ ትሆናላችሁ። ፍየል ከቀዘነ ተማሪ ከዘፈነ ብላሽ ነው። አይ ለማረፍ ነው ስንለው ኳሱን ማን ገደለው ብሎን እርፍ። እናቴ ስንዘፍን እየሰማች ዝም ማለቷ አብሽቆት ምናልባት ለግማሽ ሰዓት ያህል አዝማሪነትና ሚኒስትሪ ፈተና እንደማይገናኙና አዝማሪው አዝማሪ የሆነው ሚኒስትሪ ማለፍ ስላቃተውና ከእውቀት ይልቅ መሸታ ቤት የሚወድ በመሆኑ እንደሆነ ሲያብራራላት ቆየ። በተጨማሪም ባለዘፈኑ ሰውዬ ዕውቀት ቢኖረው እንኳን ለፈተና ቀን ዘፈኔን የዘፈኑትን ልጆች ትንሽ እንኳን ልርዳ ብሎ ከፈረንጅ ሀገር እንደማይመጣ አሁኑኑ ማወቅ ያስፈልጋል እያለም አሾፈ። መንበረ ሳትታይ ፊቷን እያዞረች ትስቅ ነበር። ቢችሉ ምን አለበት የባህል ቢዘፍኑ? ጉራጌኛ መልካም ነው። ዶርዚኛ ምን አለ? አንቺስ ኦሮምኛ አታሳዩ? አገርሽ ወለታ ብዙ የባህል ዘፈን አለ። እስክስታውስ ምን አጠፋ አለ። የሚያውቁት ይሄ ነው። እንግዲህ አፋቸውን በማሰሪያ ነገር አላስረው ሲያጠኑ አይቻቸዋለሁ አለች እናቴ። ዛሬ የምጠላው ዘፋኝ ቶም ጆንስ ነው። ቶማስ ሃርዲ የሚባለውንም ደራሲ ጠላለሁ። ቶማስ ኤዲሰን የሚባለውን ፈላሳፊ ጠለዋለሁ። ቶማስ የሚባለውን የክርስቶስ ተከታይ እጠራጠረዋለሁ። ያን ዕለት የቀመስኩት ኩርኩም ኃይለኛ ከመሆኑ የተነሳ ከጭንቅላቴ መብራት ሳይወጣ አይቀርም። ዛሬ ድረስ እሱን ቦታ ስንነካው ይፋጃል የሚሉ ሰዎች አጋጥመውኛል። አብደላ መርካቶ አብደላ ሱቅ ቢያንስ በወር አንዴ እንሄዳለን ከእናቴ ጋር። የሆነች ሞላላ የምታስቅ ዘንቢል አለቻት። እሷን አንጠልጥላና ከኋላዋ ኩስኩስ እያልኩ መርካቶ አብሬያት እዞርና ሲደክመኝ አብደላ ሱቅ ወስዳ ታስቀምጠኛለች። አብደላ ሱቅ የስኳር ጆንያ ላይ ይቀመጥና ዕቃ የተሞላችው ዘንቢል እንዳትሰረቅ እግሬ ስራ አድርጌ እናቴ ከሄደችበት እስክትመጣ ጠብቃለሁ። ብዙ ጊዜ ሊትሮ ዘይት፣ ማአት ድንች በድርብርብ ቅጠል የተጠቀለለ ቅጠሉ በኋላ የጉሎ ነው ተባልኩ። ፓሎኒ ኳስ የሚያክል ቅቤ፣ የተዘረገፈ ቀይ ሽንኩርት፣ ተከትፎ በጥሬ ዘይት የተለወሰ ቀይ ሽንኩርት በደረቅ እንጀራ መብላት ወድ ነበር። በካኪ ወረቀት ቦርሳ ውስጥ ኪሎ የሚሆን ፓስታ አባቴ ይወዳል። 777 የሚባሉ ሳሙናዎች፣ በነጭ ሎጋ ጠርሙስ የፀጉር ቅባት፣ ምላጮች፣ በትንንሽ ላስቲኮች የታሰሩ ቅመማት፣ የሁሉንም ስም አላውቃቸውም ካንዱ በስተቀር የሌሎቹን ጥቅም አላውቅም። አንደኛውን ግን
ምንም ሳይለወጥ ዳቦ ውስጥ አገኘዋለሁ። አብደላ እየደጋገመ ቴምር ይሰጠኛል የበላሁትን ሳልጨርስ። እናቴ ትታይ ስትሄድ ውስጥ ልብስና የአንገት ልብስ ልግዛ ብላ ነበር። ስትመለስ ግን አንድ ውስጥ ልብስና ብርማ ቀለም ያለው የምሳ መያዣ ቆርቆሮ ይዛ መጣች። ሰው ሲታመም ለመጠየቅ ያመቻል አለችኝ። ምሳ ሳህኑን አገላብጣ እያየች። ምሳ መያዣው የራሱ ቁልፍ አለው። እንደዚህ አይነት አይቼ አላውቅም። በመንገድ ይብላ ብሎ በጋዜጣ የተጠቀለሉ ቴምሮች አብደላ ሰጠኝ። አለው ይበቃዋል፣ ጥርሱን ያበላሻል ብላ አስመለሰችው። ዞር ብዬ አብደላን በፍቅር አይን አየሁት። እኔን እያየ ጣቶቹን ሳመ። እናቴ መቀኛ አልሆነችም። ዘንቢሏን ይከብዳል ብላ አነሳችና ራሴን ደባበሰችኝ። ህዝብ መሃል ሲደባብሱኝ አልወድም። ልጅ ሆንኩ ይመስለኛል። ከምትደባብሰኝ ቴምሩን እንድበላ ብትፈቅድልኝ ይሻለኝ ነበር። የምሳ ሳህኗን አንጠልጥዬ እያንኳኳሁ ራቅ ብዬ ከኋላዋ እየተከተልኩ አውቶቡስ ተሳፈርኩ። በአውቶቡሱ መሄድ ደስ ይለኝ ነበር። በተለይ በመስኮት በኩል ተቀምጬ አንዳንዴ ጭንቅላቴን ብቅ እያደረግኩ የሚጋፋ ጥቁር አየር እየለጠጥኩ ግንባሬ ላይ የተሰበሰበው ጸጉር እየተውለበለበ። እንደውም ብዙ ጊዜ ወደ አውቶቡስ ውስጥ አላይም። የአብደላ ልጅ ዛሬ መርካቶ አለ፣ ግን ቴምር ለልጆች አይሰጥም። ደንበኞች ልጅ ጠብቅልኝ ሲሉት አይጠብቅም። ሱቁ ውስጥ የሚነገዱት የሚያስፈራ ውበት የተጎናጸፉ ደስ የሚሉ ቆንጆ ልጃገረዶች ናቸው። ሚኒስትሪ የሚባል ነገር እንዳልተፈተነ ሰምቻለሁ። ሱቁ ፊት ለፊት የሚቆመው መኪና ግን ውሃ የፈሰሰበት መስታወት ይመስላል። አብደላ የመንበረ እናትም ደንበኛ ነበር። የምሳ ሳንቲም። አባቴ ወንበር ደገፍ ብሎ ተቀምጧል። ጡንቻማ ክንዱን ጠረጴዛ ላይ አጋድሟል። አንተ አባቴ ትንሽ ክብደት ቢያነሱ ግርማ ቸሩን ነበር የሚያክሉት። ምን ነው ቀጫጫ ሆንሽ ይሉኝ ነበር ጓደኞቼ። ፊቱ ጠግቦ ይበላ ይመስላል። ጠረጴዛ ላይ ፊት ለፊቱ በቅቤ ያበደ ቂጣ ፍርፍር የበላበትን ጎድጓዳ ሳህን ጉዳይ እንዳለው ሰው በትኩረት ያየዋል። ለምን ያየዋል ስል ነበር። የበላበትን ዕቃ ሁልጊዜ እንደ መጽሐፍ ወይም ስዕል ያየው ነበር። ነገ ፈተና ስለሆነ እርሳስና ላጲስ ብቻ ትወስዳለህ እና ለምሳ የሚሆን ሳንቲም እንካ አለና ጠረጴዛ ላይ ሁለት ስሙኒዎች አስቀመጠ። ከዛ ቀጠለና ለክብሩም ይበቃል፣ ይሄ ተካፈሉ። የት ነው የምበላው አሉ። ምን የማታውቅ ትመስላለህ? ከክብሩ ጋር ሻይ ቤት አይደለም የምትሉት? ሻይ ቤት ነዋ። አልፈልግም ሻይ ቤት አልኩ። ኦ ታዲያ ገነት ሆቴል ትፈልጋለህ? ምንድነው አንተ ልዑል መኮንን? አልፈልግም፣ አልወድም። ኩራት ነው ምንድነው? ስለማልወድ ነው። ሻይ ቤት የማትወድ ዱሪ አንተን አየሁ። ታዲያ ምሳህን ውሰዳ። አልሸከምም። ምሳ መሸከም ይደብረኛል። ፈተናና ረሃብ አብሮ አይሄድም። በቤት እመለሳለሁ። ጊዜ አለ? ዝም አሉ። እኔ ምሳህን አመጣልሃለሁ አለች እናቴ። የረፍታቸውን ሰዓት ታውቂያለሽ? እሷንም አስለፍተህ ደግሞ ፈተናም እንዳትወድቅ። የታውቃለሁ ሰዓቱን። ስንት ሰዓት ላይ ነው ለምሳ የምትወጡት? አለ አባቴ። 6 ሰዓት ላይ። ሰው ታስቸግራለህ? እንደ ሌሎች ልጆቹን እንጂ አታስጨንቀው። ላጥ ለፈተናው ዕለት ጠዋት ላይ ክብሩ ቤት ሄድኩ። የምንፈተንበት ትምህርት ቤት ያው አንድ ስለነበረ አብረን ለመጓዝ። የክብሩ አባት ገና በፒጃማ ነበሩ። በረንዳ ላይ ቆመው ሲጋራ እያጨሱ ነበር። ግቢው ውስጥ ስገባ ታዲያስ ጎረምሳው
ዓመት ሙሉ የለፋችሁበትን ዛሬ እናያለን። ሁለታችሁም ላጥ አድርጋችሁ እንደምትመጡ ተስፋ አደርጋለሁ አሉ። ደስ አለኝ። እናቴ ከቤት ስትሸኘኝ መኪና ተጠንቀቅ፣ እንደለመድከው ስትንቀለቀል እንዳትገጭ። የክብሩ አባት በግራ እጃቸው ሲጋራቸውን ይዘው በቀኝ እጃቸው ጆሮዬን ሳብ ሳብ አደረጉት። አያምም። ክብሩ ከቤቱ እየሮጠ መጣና ከግቢው እየጎተተኝ ወጣን። ብርድ ነበር። በቦርሳችን ውስጥ ሁለታችንም የያዝነው እርሳስና መቅረጫ ብቻ ነው። ፈተና የምንሰጥበት ትምህርት ቤት ስንደርስ አንድም ተማሪ አልነበረም። ለምሳ ገንዘብ አምጥተሃል እንዴ አለኝ ክብሩ። አላመጣውም፣ ሻይ ቤት ሄጄ አልበላም አልኩት። አትረባም አለኝ። ተማሪዎች መፈተኛ ግቢውን እየሞሉ የሚያበሽቅ ነገር መስራት ጀመሩ። እኔና ክብሩ እንሸሻለን። ዕውቀታቸውን ይፈታተሻሉ። የግርማዊ ቀዳማዊ ኃይለ ሥላሴ ስማን ነው። ተፈሪ መኮንን። የተወለዱበት ቦታ ማን ይባላል? አይያዝልኝም። እኔና ክብሩ እየተያየን እየሸሸናቸው እንሳሳቃለን። የሚያበራ ምሳ። ፈተናው በሁለት ክፍለ ጊዜ የተሸነሸነ ነው። ጠዋትና ከሰዓት በኋላ። ጠዋት መሃል ፈተና ላይ ራበኝ። ምናልባት 5 ሰዓት ቢሆን። ምሳዬን አለማምጣቴ ቆጨኝ። እናቴ ስራ በዝቶባት ላትመጣ ትችላለች። ፈተናው ያልጠበቅኩት አይነት ቀላል ነበር። ጥያቄዎቹን እየመለስኩ ሚኒስትሪ የሚባለው ይሄ ነው እንዴ እላለሁ። አባቴ ለምን የጣር ቀን መጣ ይላል እላለሁ ለራሴ። የጠዋቱን ፈተና ጨርሰን ስንወጣ ክብሩና እኔ በደስታ ስለ ፈተናው ቀላል መሆን ስናወራ አይኖቼ ላይ ከሆነ ዛፍ ስር ቆርቆሮ ፈለቀባቸው። እዚያ ብርሃን አጠገብ እናቴ ቆማለች። ክብሩን ትቼ ወደሷ መሄድ ጀመር። እናቴ የክብሩን አብሮኝ ያለ መምጣት አይታ እየተበሳጨች ትጠራዋለች። ክብሩ ክብሩ! እሱ ሻይ ቤት መብላትን የሚፈልገው። ከሰዓት እንገናኝ ብሎኝ ስትጠራው እንዳልሰማ ሁሉ ለእናቴም ሳይመልስ ወደ ውጭ ወጣ። ይሄ ጥጋበኛ ጥጋባቸው እኮ የቤት ሽሮ አይሻልም ከማይረባ ሆቴል። አባቶቻችሁ እየመሯችሁ ምን ታደርጉ እናንተ እያለች ስታማረር እሷ ጋር ደረስኩ። ምሳዬ የመጣው ያ ከመርካቶ በገዛ ነው ቆርቆሮ ነው። እዚያ ቦታ የነበረችው ወላጅ እናቴ ሉል ብቻ ነበረች። የተዘባረቀ ስሜት ተሰማኝ። ሜዳውን ከከበቡት ዛፎች ሰፊ ጥላ ያለውን መርጣ ከሷ ጋር እዚያ ስር ሄድን። ብዙ ተማሪዎች ተከተሉን። ስለ ፈተናው ያወራሉ። አስጠልቶኝ ጆሮዬን መድፈን ፈልጋለሁ። እናቴ ስለ ፈተናው አንዲት ቃል አልወጣትም። እኔም ገና ከሰዓት በኋላ ስለመፈተን በትምክህት ልነግራት አልፈለኩም። ያመጣችልኝ በቅባት የነደደ ምስር ወጥ ነበር። በቅባት የነደደ ከምስሩ ፍሬ ደግሞ የማፈቅረው መረቅ የጠጣውን እንጀራ። ደስ አለኝ። እሱን እንዳሳማዋጥኩ። እናቴ አበላሌን እያየች ፈገግ ትላለች። ምሳዬን ጨርሼ ለመታጠብ ቧንቧ ፍለጋ ሄድኩ። ተመልሼ ስመጣ እናቴ ኒኬሉን ገጣጥማ ወደ ቤት ለመመለስ ቆማ አገኘኋት። በል ስራ አለብኝ በርታ አለችና ራሴ እንዳበሰችኝ። ተናደድኩ። የበለጠ የተናደድኩት አጠገባችን ያሉ ምሳቸውን የሚበሉ ሌሎች ልጆች ስትደባብሰኝ ሲያዩ ነው። እንደ ሁንዴ ጡሪ። ከሰዓት በኋላ 9 ሰዓት አካባቢ ከፈተናው ስንወጣ ክብሩ ዘሎ አንገቴን አቀፈኝ። ደፈንሽ አይደለም አንተ ነው የምትደፍነው። ከፈተናው ቦታ ተያይዘን ስንሮጥ ሌላ ጊዜ ግማሽ ሰዓት የሚወስድብንን መንገድ በ5 ደቂቃ ጨረስናት። እቤት ያገኘሁት እናቴን ነበር። ስለ ፈተናው ቀላልነት ነገርኳት። እሰየኔ ልጅ አለች 10 ጊዜ።
ክብሩ ቤት ተመልሶ መጣና እናቱ ሻይ እንደሚያፈሉልን ነገረኝ። ሳሎን ተቀምጠን ምን የመሰለ ዳቦ በሻይ በላን። እሱን ጨርሼ ለአባቴ ስለ ፈተናው ልነግረው ወደ ቤት ሄድኩ። ገና ገብቶ ኮቱን ሲያወልቅ ደረስኩበት። ስለ ፈተናው ቀላልነት በደስታ ነገርኩት። አትቸኩል፣ መስከረም ሲደርስ እናውቃለን። ስትዘሉና ስትጨፍሩ ነበር አሉ ከክብሩ ጋር። ዝም አልኩ። ሚኒስትሪ ቀውጢ ቀን እንዳልሆነ ለመንገር ያሳየሁት ጥረቴን ያበላሸው መሰለኝ። እናንተ ቤት ገብታችሁ ሻይ ጠጥታችሁ ስትጨርሱ ከእናንተ ጋር የተፈተነው ተማሪ ገና ሰፈር አልደረሰም። ምን ትቸኩላላችሁ? ደግሞ እንዴት ብትሮጡ ነው እንዲህ በፍጥነት እዚህ የመጣችሁት? እንደ ሁንዴ ጡሪ ሮጣችሁ መሆን አለበት። አንደኛውን ኦሎምፒክ አትገቡም? ከአባቴና ከንግግሩ አምልጬ ወደ ሰፈሬ መንደሮች ገባሁ። ክብሩንና ሌሎቹን ሜዳ አገኘኋቸው። አሪፍ ቀን ነበር። እንዲህ አይነት የሚያምር ግንቦት እስከ ዛሬ አላየሁም። ልጥፍ ኪስ። ፈተና በተፈተንን በሳምንቱ እናቴ ሜዳ ድረስ መታ ጠራችኝ። ቤት ገብቼ ሳልቀመጥ አባቴ ጠረጴዛ ላይ በወረቀት ተጠቅልሎ የተቀመጠ ነገር አሳየኝ። እስኪ እንሞክረው አለኝ። በቀስታ ወረቀቱን ስተረትር ልብስና ቆዳ ጫማ ወጣ። ከክብሩ አባት ጋር ተነጋግረን ፈተና ጥሩ ሰርታችኋል አለኝ። ክብሩ ግን ሳይበልጥህ አልቀረም። እሱ የተማረ አባት አለው። ስለዚህ ይሄ ሳያስፈልግህ አይቀርም። ጂንስ ጃኬትና ቦላሌ ሱሪና ጫፏ ሹል የሆነ ቺፖሊኒ ቆዳ ጫማ። ሱሪው የመጀመሪያ ቦላሌ ነው። ግን የበለጠ የተደሰትኩት የሱሪው ኪሶች በሙሉ ልጥፍ በመሆናቸው ነው። ጃኬቷ ገላዬ ላይ ልክክ ያለች ናት። ሲያድግ እኮ ሽንጣም ነው የሚሆነው ልጄ አለች እናቴ። ጫማው ትንሽ አፍኖኛል፣ ልክ ሳምባዬ አውራ ጣቶቼ ውስጥ እንዳለ ሁሉ። ሱሪው ትንሽ ረዝሟል፣ ፍላክስ ያሳጥርልሃል አለ አባቴ። ፍላክስ የሰፈራችን ልብስ ሰፊ ነው። ሰው ሲታመም ወደ ቃስ፣ ጨርቅ ሲቀደድ ወደ ፋላስ ይባላል በሰፈር ተረብ። ጨቅጫቃ። ብዙ ጊዜ በተለይ ማታ ማታ እንዲህ አስብ ነበር። ለምንድነው አባቴ ጨቅጫቃ የሆነው? ለመሆኑ የኔታና ልጅት መንበረስ? አንድ ጠባብ ግቢ አለ፣ የቁጠባ ቤት የሚባል ወፈገነት የህብረት ሥራ ማህበር ያሰራው። እዚህ ጠባብ ግቢ ውስጥ አንድ ጋዜጠኛ ከሚስቱና ከአምስት ልጆቹ ጋር ይኖራል። ግቢውን ደግሞ ገና ለጋ ለማድረግ የሚቅበጠበጡ ጽዶች አጥረውታል። ምን አስቸኮላቸው? ማን ነው እሱ? አንድ ወዳጄ ተረት ነበረው፣ የጽድ ችኩል ማዕዘን ይሆናል ያለኝ። መሞቱን ፈጥኖ ይደርስበታል ሲል። በወዲያ በኩል ያለው ጎረቤት ከሰኞ እስከ እሁድ ጌሾ የሚሸጥ ሰካራም ወይም ቁጠባ ቤት መስራት የማይገባው ቆጣቢ ያልሆነ ሰው የሚኖርበት። በግራ በኩል ግቢው ሰው ያልሰፈረበት በረሃ የሚያስመስለው ጭርታና የዱባ እርሻ አለ። እማወራዋ ያለ ዱባ አትበላም። ምን በመሰለ የኑግ ዘይት የተሰራ በስሎም ግን ያልፈረሰ ዱባ በለምለም እንጀራ ከመብላት የተሻለ ምን አለ? ያንተን ምስር ወዲያ በልልኝ ትላለች ዶክተር መንበረ። በቀኝ በኩል ጋዜጣ ቁጭ ብሎ የሚያነብሰው አለ። ሰውየው ከመዳብ የተሰራ ሐውልት ነው። የአባወራው የመጀመሪያ ልጅ ከስነ ጥበብ ትምህርት ቤት ትምህርቱን ሲጨርስ ለመመረቂያ የሰራው በቤቱ ጠፈጠፍ ዙሪያ ሳያቋርጥ እያለከለከ የሚሮጥ በከፊል እንደ ውሻ በከፊል እንደ ሰው የሚሰራው ጸጉረ ቢጫ ከለውቱ እንስሳ አለ። የብረት አጥሩ መሃል ላይ እዚህ ቤት ተናካሽ ውሻ አለ ይጠንቀቁ
የሚል ማሳሰቢያ ተለጥፏል። 4 የቃል አጋኖ ምልክት ለምን አስፈለገ? ይሄ ማስጠንቀቂያ በትክክል ምን ማለት እንደሆነ ባለቤቱ ራሱ አይገባው። ምክንያቱም ውሻው ሰማይ ላይ ከመጮህ ይልቅ ሳያቋርጥና ሳያርፍ ቤቱን መዞር ነው የሚወደው። ይህን ባለቤቶቹም ጎረቤትም ያውቃል። ቤቱ ጣሪያ ላይ በስተግራ በኩል ጭስ መውጫ የተደገፈ ዘመም ያለ የቴሌቪዥን አንቴና አለ። ቢያቃኑት ሁል ጊዜ የሚዘም። እንዲህ የሚሆነው ነፋስ እያጋደመው ይሁን ወይ ተቀብሎ የሚያቀብለው እያስመረረው? ገና ማረጋገጫው አልተገኘም። የቤቱ ግድግዳ ጠርዞቹ ሸክላ ሲሆኑ የቀረው ብሎኬትና ሲሚንቶ ነው። የአጥሩን በር አልፈን ስንገባ ሁልጊዜ የሚሰማው ምንም ነው፣ ጸጥታ። በረንዳው ላይ የቀርከሃ ወንበሮች አሉ። ማታ ማታ አባወራውና እማወራዋ ጋቢ ተከናንበው ይቀመጡበታል። እዚህ ከተቀመጡ ለማንም የሚታየው የወጨጫ ተራራ ደብዛዛ ጉብታ ነው። ያቺ የምታምረው ፀሐይ ማታ 12 ሰዓት ላይ ማር መስላ ብቅ ስትል ብዙ ጊዜ ከጋቢ ጭንቀት የሚላቀቀው የአባወራው እጅ ወደማወራዋ ይሳብና ተስቦም ታላቅ የወላድ ጭኗን ጨበጥ ያደርጋል። እማወራ ደግሞ አንተ አያንተ ነገር ትልና ያሰካራሙ ጎረቤት በቀኝ በኩል በግራ ደግሞ እነዛ ለቃሚያቸው የዘገየባቸው ዱባዎች ሁሉ እስኪሰሙ በሳቅ ትንከተከታለች። አባወራውም እጁን ስቦ እያደረገ እየሳመ ገባን በል እንጂ የኔ ምስር ይላል። ከልጅነቱም በምሽት ፀሐይ ልቡ ይነቃቃል። ከቤቱ ጀርባ አጭር ሰርቪስ ቤትና ቆሻሻ መድፊያ ስፍራ አለ። ቆሻሻው የሽንኩርት ልጣጭ ይበዛዋል። አባወራው አንዳንዴ ቆሻሻው የሽንኩርት ልጣጭ እንደሆነ በዛው ያይና ይገረምና ራሱን ይጠይቃል። ስለምንድን ነው ቆሻሻዬ የሽንኩርት ልጣጭ የሚበዛው? ቤቱ 5 ክፍሎች አሉት። በጣም ንጹህ ነው። በዋናው በር ሲገቡ በስተግራ መኝታ ቤታቸው ነው። የወራዎቹ ቀዝቀዝ ያለ ነው። እዚህ የሚሰማው ድምፅ በውስጡ ሲረማመዱ የራስ ጫማ ኮቴ ብቻ ነው። ፊት ለፊት አንድ ፋሚሊ አልጋ የክፍሉን ግማሽ ሞልቶታል። በስተቀኝ ባለመስተዋት ቁም ሳጥን ነው። በስተግራ ቢፌ አለ። ዶክተር መንበረ ብዙ ቅራቅንቦ የምታስቀምጥበት። 5 ልጆች አሏቸው። ትምህርት ቆመ አልቆመ ቤቱ በጫጫታ ይሞላል። ብዙ ጊዜ ከነዚህ አይነት አደንቋሪ ድምጻት ለመራቅ እናትና አባት ዱካቸውን አጥፍተው ወደ መኝታ ክፍላቸው ይገቡና አልጋቸው ላይ ይጋደማሉ። እርጅናቸውን እየተሻሹ ተው እንጂ እየተባለ በልጅነቷ ጊዜ ሳይሆን ሚስቱ ሆና ሲያውቃት ጀምሮ ተው እንጂ እንዳለች ግን አትተው። ደጓሳ ገለዋን ከውስጡ 5 የከፈለውን አልጋ ላይ ስትጥል ምን ነው መንበረ ወለል ላይ ልትገለብጭኝ አቅደሽ ነው ሲላት እንደተናደደ ሁሉ በሚያስቅ ደካማ ቦክስ ቴክሲስ እያለች ጀርባውን ደቀስ ታደርገውና ከነቀሚሷ ብርድ ልብስ ስር ትገባለች። ፊት ለፊታቸው ደግሞ ቁም ሳጥን ተከልላ የተንጠለጠለች ተአምረኛዋ የኔታለች። መንበረን እንደሚያገባ ሲናገርና ሲታወቅ አባቱ በኮንጎ ጦር የቆሰሉትን ከንፈሮቹን ወደ ጎና አጣሞ የጀመርኩትን ልጨርስ ብሎ ነው አላሉ።
ነፍሱን ይማረው። ግን መንበረን ብቻ ከልጅነቱ አልወሰደም። መንበረን ሚስቱ እንድትሆን እንደተመኛት፣ የኔታን ደግሞ ሁሉ ነገር ለምን ይረሳል ግድግዳ ላይ። አምስቱንም ልጆቹን ይወዳቸዋል። ትልልቅ ነገሮችን ተምረው ከትምህርት ቤት ሲመለሱ ስለ የኔታ ታሪክ ይነግራቸዋል። ይህች አለንጋ ቀላል ትመስላችኋለች? ከላሊበላ ቅዱስ ጊዮርጊስ ገዳም የተገኘች ናት። ያሬድ አልማርም ብሎ ከትምህርት ቤት ሲሸሽ በአስተማሪው የተገረፈባት። እመኑኝ ከናፖሊዮን ቦናፖርት ትበልጣለች። ምክንያቱም ናፖሊዮን ጾመ ድጓን አልጻፈም። ኦ ጀመረው ዳዲ። ድጓ ይላል። ስለ ድጓ ታውቃለህ ራስህ? ታኅሳስ 1987 አዲስ አበባ እና ሆላንድ የተጻፈ በአዳም ረታ